የኢትዮጵያ የስፖርት ዘገባዎችን ነው። የኢትዮጵያ አትሌቲክስ ፌዴሬሽን ኢትዮጵያ ውስጥ የስራ ፈቃድ ሳይኖራቸው የአትሌት ተወካይ በመሆን እየሰሩ ያሉ ተወካዮች ከድርጊታቸው እንዲታቀቡ አሳሰበ። ፌዴሬሽኑ ፈቃድ ያላቸው ተወካዮችም ቢሮ እንዲያሳውቁ ገልጿል። ከኢትዮጵያ አትሌቶች ጋር ውል ይዛችሁ በዓለም አትሌቲክስ ቋት ተመዝግባችሁ እንቅስቃሴ ላይ የምትገኙ የአትሌት ተወካዮች በሀገር ውስጥ የምትገኙበትን ቋሚ አድራሻ፣ ተወካይነት ፈቃድ፣ ሙሉ መረጃ፣ የወኪላችሁን ዝርዝር መረጃና የ2025 የስራ ውል ፋይዳ መታወቂያ ቁጥር እንደዚሁም በመያዝ እንድታስመዘግቡ ብሏል። ይህንን የማያደርግ ተወካይም ሆነ አትሌት በፌዴሬሽኑ ምንም አይነት አገልግሎት የማያገኝ ይሆናልም ብሏል የኢትዮጵያ አትሌቲክስ ፌዴሬሽን። ተወካዮች በዚህ ጉዳይ ላይ ከደቂቃዎች በኋላ በኢቲቪ መዝናኛ ቻናል የፌዴሬሽኑን ፕሬዝዳንት ኮማንደር አትሌት ስለሽን በቀጥታ የምናነጋግር መሆኑን እንገልጻለን። እንድትከታተሉ እንጋብዛለን። ወደ ቀጣዩ ዜና አልፋለሁ። ሴቶች ብቻ የሚሳተፉበት የናጎያ ማራቶን የፊታችን እሁድ በጃፓን ይደረጋል። በውድድሩ ኢትዮጵያዊቷ አትሌት ሩት ያጋ የአሸናፊነት ቅድመ ግምትን አግኝታለች። ነጻነት ጫን ያለው ተጨማሪ ዘገባ አዘጋጅቷል። ባለፉት 44 ዓመታት ከ1980 ጀምሮ አንዴም ሳይቆራረጥ ሲካሄድ የቆየው የናጎያ ማራቶን ዘንድሮ ለ45ኛ ጊዜ በጃፓን ናጎያ ከተማ ይደረጋል። ሴቶች ብቻ በሚሳተፉበት የናጎያ ማራቶን በ44 ዓመታት ጉዞው ሁለት የአፍሪካ ሀገራት አትሌቶች ብቻ ያሸነፉበት ነው። በ2018 ውድድር ኢትዮጵያዊቷ አትሌት መስከረም አሰፋ የናጎያ ማራቶንን ያሸነፈች ቀዳሚዋ አፍሪካዊት አትሌት ስትሆን በ2022 እና 2023 ደግሞ ኬንያዊቷ ሩት ቼፕንጌቲች ተከታታይ ለሁለት ጊዜያት አሸንፋለች። ዘንድሮ ለ45ኛ ጊዜ የፊታችን እሁድ በሚደረገው ውድድርም ሩት ያጋ ከኢትዮጵያ፣ ሼላ ቼፕኪሩይ ከኬንያ ለአሸናፊነቱ ቅድመ ግምትን አግኝተዋል። በሰባት የሜጀር ማራቶን ውድድሮች ጥሩ ውጤት ማስመዝገብ የቻለችው ኢትዮጵያዊቷ አትሌት ሩት ያጋ በ2019 በጃፓን ቶኪዮ ማራቶን ባለድል ከሆነች በኋላና ከሁለት ወራት በፊት በቻይና ዢያሜን ማራቶን 2:18:46 ሮጣ ካሸነፈች በኋላ ነው በናጎያ ለሌላ ድል የምትቀርበው። ከዚህ ቀደም በበርሊን ማራቶን ሁለት ጊዜ ሁለተኛ፣ አንድ ጊዜ ሶስተኛ ደረጃን ይዛ ያጠናቀቀችው ሩት ያጋ ከኬንያዊቷ አትሌት ሼላ ቼፕኪሩይ ቀጥላ ነው የማሸነፍ ቅድመ ግምትን ያገኘችው። ሼላ ቼፕኪሩይ ከአራት ወራት በፊት የኒውዮርክ ማራቶንን ካሸነፈች በኋላ በትልቅ ተነሳሽነት ላይ ሆና ወደ ጃፓን ታመራለች። የ34 ዓመቷ አትሌት በ2022 ቀዳሚ የማራቶን ውድድሯን በቫሌንሺያ በማድረግ 2:17:29 ያስመዘገበች ሲሆን ከዚህ ውድድር በኋላ በለንደንና በበርሊን 2 ሰዓት ከ20 በታች በማጠናቀቅ ጥሩ ውጤትን አስመዝግባለች። ከወራት በፊት 2:24:35 በመሮጥ ጠንካራዎቹን ሄለን ኦቢሪንና ቪቪያን ቼሮይትን አስከትላም በኒውዮርክ ጎዳና ደምቃለች። በዓለም አትሌቲክስ የፕላቲኒየም ደረጃ በተሰጠው የናጎያ ማራቶንም ፈጣን ሰዓት በመያዝ የአሸናፊነቱን ቅድመ ግምት ያገኘች አትሌት ናት። የፊታችን እሁድ በሚደረገው ውድድር በርካታ ጃፓናዊያን አትሌቶች ሲሳተፉም የ34 ዓመቷ ባለልምድ ሂቶማኒያ ከ16 ዓመታት በፊት የመጀመሪያ ተሳትፏን በመድረኩ ካደረገች በኋላ ዘንድሮም ትካፈላለች። በዚህ የናጎያ ሴቶች ማራቶን 20,000 ሴት ተወዳዳሪዎች ይካፈላሉ ተብሎ የሚጠበቅ ሲሆን ይህም በዓለማችን በርካታ ሴቶች የሚሳተፉበት ውድድር ያደርገዋል። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን በካሜሮን ልምምዱን ሰርቷል። በዓለም ዋንጫ ማጣሪያ ሁለተኛ ዙር ከካሜሮን ብሔራዊ ቡድን ጋር ጨዋታውን የሚያደርገው ከ17 ዓመት በታች ሴቶች በኢትዮጵያ ብሔራዊ ቡድን ትናንት ወደ ቦታ ያቀና ሲሆን ጨዋታው በሚደረግበትም የኦሎምቤ ዘመናዊ ስታዲየም የልምምድ ሜዳ የመጀመሪያ ልምምዱን ሰርቷል። በአሰልጣኝ ራውዳ አሊ የሚመሩት ከ17 ዓመት በታች የኢትዮጵያ ሴቶች ብሔራዊ ቡድን ከየካቲት 13 ጀምሮ ዝግጅት ሲያደርጉ መቆየታቸውም የሚታወስ ነው። በኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት የጠበቀው የባህር ዳርና የፋሲል ከነማ ጨዋታ ያለ ግብ ሲጠናቀቅ ወላይታ ዲቻ ቅዱስ ጊዮርጊስን አሸንፏል። የደርቢው የፋሲል ከነማና የባህር ዳር ከተማ ጨዋታ ያለ ግብ ሲጠናቀቅ ቢኒያም ጌታቸው ከፋሲል ከነማ በኩል የፍጹም ቅጣት ምት አምክኗል። ተከታታይ ጨዋታዎችን ያሸነፈው ባህር ዳር ከተማ ትናንት ቢያሸንፍ ኑሮ ደረጃውን ወደ ሁለተኛ ማሻሻል ይችል ነበር። ትናንት በተደረገ ሌላ ጨዋታ ወላይታ ዲቻ ቅዱስ ጊዮርጊስን 1-0 በማሸነፍ ደረጃውን ወደ 6ኛ አሻሽሏል። አብነት ደምሴ የወላይታ ዲቻን ብቸኛ ማሸነፊያ ግብ አስቆጥሯል። የ21ኛ ሳምንት የመጨረሻ ሁለት ጨዋታዎች ዛሬ ሲደረጉ 9 ሰዓት ላይ መቻል ከወልዋሎ ዓዲግራት ዩኒቨርሲቲ እንደዚሁም 12 ሰዓት ላይ ደግሞ የሊጉ መሪ ኢትዮጵያ መድን ከድሬዳዋ ከተማ ጨዋታቸውን የሚያደርጉ ይሆናል።
የኢትዮጵያ ውሃ ስፖርቶች ፌዴሬሽን የ2017 ዓ.ም 24ኛ መደበኛ ጠቅላላ ጉባኤውን በነገው ዕለት እንደሚያከናውን ገልጿል። በጉባኤውም ለቀጣይ 4 ዓመታት ፌዴሬሽኑን የሚመሩ ፕሬዝዳንትና የስራ አስፈጻሚ ኮሚቴ አባላትን እንደሚመርጥ ነው ይፋ ያደረገው። ተመልካቾች በነገው ዕለት የሚደረገውን 24ኛ መደበኛ ጠቅላላ ጉባኤ የውሃ ዋና ስፖርቶች ፌዴሬሽን ጠቅላላ ጉባኤን በተመለከተ ከደቂቃዎች በኋላ በኢቲቪ መዝናኛ ቻናል ተወዳዳሪዎቹን በቀጥታ የምናቀርብና ቀጣይ 4 ዓመታት ፌዴሬሽኑ ፕሬዝዳንትና ስራ አስፈጻሚ ሆነው ቢመረጡ አጠቃላይ ተቋሙ ምን ይሰራል የሚለውን የምንጠይቅ ይሆናል። እንድትከታተሉ እንጋብዛለን። ወደ ሌላው ዜና አልፋለሁ። በዩሮፓ ሊግ ጥሎ ማለፍ የመጀመሪያ ዙር ጨዋታ ቶተንሃም ሆትስፐር በኤዜድ አልካማር ሲሸነፍ ማንቸስተር ዩናይትድ ከሪያል ሶሴዳድ ጋር አቻ ተለያይቷል። በሌላ ጨዋታ የቱርኩ ክለብ ፌነርባቸ በሜዳው በሬንጀርስ ያልተጠበቀ ሽንፈት ገጥሞታል። መሰረት ተስፋዬ ተጨማሪ ዘገባ አዘጋጅታለች። የዩሮፓ ሊግ ጥሎ ማለፍ የመጀመሪያ ዙር ጨዋታዎች ትላንት ምሽት ሲደረጉ 8 መርሃ ግብሮች በተለያዩ የአውሮፓ ስታዲየሞች ተከናውነዋል። ወደ ስፔን ተጉዞ የመጀመሪያ ዙር ጨዋታውን ከሪያል ሶሴዳድ ጋር ያደረገው ማንቸስተር ዩናይትድ አንድ አቻ የተለያየበት ትላንት በዩሮፓ ሊጉ በአቻ ውጤት የተጠናቀቀው ብቸኛው መርሃ ግብር ነው። በጨዋታው ማንቸስተር ዩናይትድ ጆሹዋ ዝርክዚ ባስቆጠራት ግብ ጨዋታውን መምራት ችሎ የነበረ ቢሆንም ሚኬል ኦያርዛባል ባለሜዳውን ቡድን ሪያል ሶሴዳድን አቻ ያደረገች ወሳኝ ግብ በፍጹም ቅጣት ምት በ70ኛው ደቂቃ አስቆጥሯል። ማንቸስተር ዩናይትድ በዩሮፓ ሊግ መድረክ እስካሁን ምንም ሽንፈት ያልገጠመው ክለብ ሲሆን ይህንን ግስጋሴውን ለማስቀጠል በኦልድ ትራፎርድ የሚያደርገው ፍልሚያ ከወዲሁ ይጠበቃል። ሌላኛው በዩሮፓ ሊግ የእንግሊዝ ተወካይ ቶተንሃም ሆትስፐር ወደ ኔዘርላንድስ ተጉዞ ከኤዜድ አልክማር ጋር ባደረገው ጨዋታ 1-0 ተሸንፏል። የውጤት ቀውስ ውስጥ የሚገኘው ቶተንሃም ሆትስፐር ከሜዳ ውጪ ደካማ እንቅስቃሴ ባደረገበት ጨዋታ አንድ ጊዜ ብቻ ኢላማውን የጠበቀ የግብ ሙከራ ለማድረግ ተገዷል። የቶተንሃሙ ተጫዋች ሉካስ በርግቫል የሆላንዱን ክለብ አሸናፊ ያደረገች ግብ ደግሞ በራሱ መረብ ላይ አስቆጥሯል። የቱርኩ ክለብ ፌነርባቼ በሜዳውና በደጋፊው ፊት የስኮትላንዱን ክለብ ሬንጀርስን ገጥሞ 3-1 የተረታበት ጨዋታ ትላንት ምሽት የተመዘገበው ያልተጠበቀ ውጤት ነው። በአሰልጣኝ ጆዜ ሞሪኖ የሚመሩት ፌነርባቾች በሜዳቸው መሸነፋቸውን ተከትሎ ወደ ቀጣዩ ዙር የማለፍ ተስፋቸው ከወዲሁ አጣብቂኝ ውስጥ ገብቷል። ሴርኒ በጨዋታው ለሬንጀርስ 2 ግቦችን ሲያስቆጥር ሌሰርስ ደግሞ ቀሪዋን የሬንጀርስን የአሸናፊነት ግብ አክሏል። አሌክዛንደር ደግሞ የፌነርባቼን የማስተዛዘኛ ግብ ያስቆጠረ ተጫዋች ሆኗል። አሰልጣኝ ጆዜ ሞሪኖ ካስከፊው ሽንፈት በኋላ በምሽቱ ጨዋታ ቡድናቸው ተዳክሞ መቅረቡን ገልጸው ሽንፈቱ በ3-1 በማብቃቱ ደስተኛ መሆናቸውን ገልጸዋል። በሮም ኦሎምፒኮ ስታዲየም አትሌቲክ ቢልባውን የገጠመው ሮማ ከመመራት ተነስቶ ጨዋታውን 2-1 አሸንፏል። የአሰልጣኝ ክላውዲዮ ራኔሪ ስብስብ እስከ መጨረሻዎቹ ደቂቃዎች ድረስ አቻ ሆኖ በዘለቀበት ጨዋታ ባለቀ ሰዓት ባስቆጠራት ወሳኝ ግብ ድል አሳክቷል። ኢናኪ ዊሊያምስ በ50ኛው ደቂቃ ለአትሌቲክ ቢልባኦ የመሪነት ግብ ሲያስቆጥር ብዙም ሳይቆይ በ56ኛው ደቂቃ አንጀሊኖ ሮማን አቻ ያደረገች ግብ ከመረብ አሳርፏል። ኤልዶር ሽሙሩዶቭ በጨዋታው ጭማሪ ደቂቃዎች ላይ ሮማን አሸናፊ ያደረገች ወሳኝ ግብ አስቆጥሮ ጨዋታው በሴሪያው ክለብ 2-1 አሸናፊነት ተደምድሟል። ከሜዳው ውጪ ቪክቶሪያ ፕለዝንን የገጠመው ሌላኛው የሴሪያ ክለብ ላዚዮ የ2-1 ሽንፈት ገጥሞታል። በሜዳው የመጀመሪያ ዙር ጨዋታውን ከኦሎምፒያኮስ ጋር ያደረገው ቦዶ ግሊምት 3-0 አሸንፏል። የዩሮፓ ሊግ ጥሎ ማለፍ የመልስ ጨዋታዎች በቀጣዩ ሳምንት ሲደረጉ ሩብ ፍጻሜውን የሚቀላቀሉ 8 ክለቦች በይፋ ይለያሉ። ዜናዎች ተጠናቀቁ። ሀብታሙ ካሴ ነበርኩ። በያላችሁበት ሰናይ ጊዜን ተመኘው።